ሰላም ውድና የተከበራችሁ ውድ ሀገሬ ልጆች ሰላማችሁ ያለበት ብዝት ይበል። ሰላም ፍቅርን አንድነትን ለሁላችን ያብዛልን። እንደተለመደው በራሳችን አይዲያ ከመዳንኩሽ ናምተን በራሳችን አይዲያ እስከምንመጣ በተለያዩ ነገሮች እንሰራለን። እነዛን ማስተያየት እየሰጠን አብረን እንቀጥላለን ማለት ነው። ለቤታችን አዲስ የሆናችሁ ቤተሰብ የሆናችሁ አበረታቱን። ቢኒያም አልሞተም አለ። ቢኒያም የታገተው በአቤል ነው። አቤል ቢኒያምን ሊያግተው የቻለበት ምክንያት በጽዮን ምክንያት ሊሆንም ይችላል ላይሆንም ይችላል። ቢኒያም እንዳለ ለጽዮን ሲናገራት ጽዮን በደስታ ፈነጠሰች፣ አለቀሰች። ቀጥሎም ናታንም ደስ አለው። ነገር ግን ማን ሊሆን ይችላል ብሎ ቢጠይቃትም ጽዮን ደበቀችው። ያፌት በፖሊሶች ቁጥጥር ስር ዋለ። ነገር ግን ያፌት ይሄንን ድርጊት አላደረገም ነበር። ፖሊሶቹም ከአይናችን እንደማታመልጥ እንደዚህ ሆነህ እንደማትቀር አንድ ቀን በእጃችን እንደምትገባ እንነግርሃለን ቢሉትም ያፌት ግን በመወጣጠር ያንን ማድረግ አትችሉም ይላቸዋል። እነሱም በትኩረት አይናቸው እያዩት ቃሉን ተቀብለው ይሸኙታል። ያፌትም ቢኒያምን ማን እንዳገተውና ማን እንደዚህ ሊያደርግ እንደቻለ እንዲያጣሩለት ጋርዶቹን ይጠይቃል። አቤል አሁን ላይ ሊቀጣ የሚችለው በያፌት እጅ ነው። አቤል በገዛ ባጎቱ ይቀጣል። ምክንያቱም ጽዮን ማለት ለያፌት ብቸኛ እህቱ እስከሆነች ድረስ ማንም ሰው እንዲጎዳት ስለማይፈልግ በዛ ምክንያት አቤል ወጥመድ ውስጥ ሊገባ ይችላል። በድንገት ናታን ያገኛት ልጅ ናታን ተቀናቃኞቹን እንዲሁም ጠላቶቹን ወጥመድ ውስጥ ለማስገባት እየሄደበት ያለው መንገድ ሊያዋጣው ይችላል። ስለ ናታን መረጃዎችን ሰብስባ ናታንን ወደ ስራ ለማስገባት እየጠራችው ሳለ ሴትዮዋም ፈንጠዝ ብላለች። እዚህ ጋር ልንማርበት የሚገባው ነገር ምን ይመስላችኋል? ከዚህ ድራማ ላይ የተማራችሁትን ፖይንት ብናይ ደስ ይላል። ለምሳሌ እኔ ከተማርኩት አንድ ነገር ልንገራችሁ። አንደኛ ማንኛውም ሰው የፈለገውን ነገር ለማድረግ ሲል ማንኛውን መጥፎ ድርጊቶችንም እንደሚያደርግ ላይክ አቤል ለጽዮን ብሎ ይሁን ለበቀል ብሎ ለሱስ ብሎም ቢሆን ቢኒያምን አግቶ እያሰቃየው ነበረ። ሁለተኛ ደግሞ ኤፍራታ በጣም ብዙ ስራዎችን ልትሰራ የተዘጋጀች ናት። ኤፍራታ እንደኔ በባለፈው ክፍል ላይ የእናቷንና የእሷን የልጅነትን ልታስመረምን መስሎኝ ነበረ። ነገር ግን በተቃራኒው የእናቷንና የእሷን ምርመራ ትታ ያፌትንና የናታንን የጸጉር ዘለላ በመውሰድ ዲኤንኤ ምርመራ ልታረግላቸው ነው። ከያፌት የጸጉር ማበጠሪያ ላይ ጸጉሮችን በማንሳትና ቀጣይም ደግሞ ጽዮን ጋር በመሄድ የናታንን የጸጉር ማበጠሪያዎች በመያዝ ትሄዳለች። እዚህ ጋር ግን የሚሳሳትባት ይመስላል። ማበጠሪያው የጽዮን ቢሆንስ ምን ሊከሰት ይችላል? ኤፍራታ ከናታን እንዳረገዘች ቢሰማ ናታን ምን ሊል ይችላል? ናታን በኤፍራታ ተስፋ እንዳልቆረጠና ተደብቆም እንደሚያያት ፍቅሯም ከውስጡ እንዳልወጣ ይናገራል። ፍቅር የልብ ምት ነው። የልብ ምታችን ደግሞ ለመኖራችን ዋስትና ነው። ስለዚህ ነገሮችን በጭፍን ቢያደርግም ናታን ግን ኤፍራታን ሊረሳት አይችልም። በመጨረሻ የደስታ ባለቤቶች ሊሆኑ ይችላሉ። እዚህ ጋር እንዳስተያየት የምናገረው ነገር ምንድነው? በመሀከል ደስታዎችን የምታስገቡ በጣም የተሻለ ነው። ከዚህ ድራማ ላይ ብዙ ነገሮችን የምንማር መሆን አለብን። ገነት አሁንም ራሷን እንደሳተች ናት። ጽዮን ላይ ስልክ በድንገት ይደወላል። አቤል ይጠራታል። አቤልም ለኔ የምልሽን ነገር ሁሉ ካላደረግሽ ይሄ ቢኒያም እወዷለሁ የምትይውን ሰው አጠፋልሻለሁ በማለትም
እየቀረጸ ያለውን ቪዲዮ ይሰጣታል። አቤል ቢንያምን እጨርሰሃለሁ፣ እኔ በመወዳት አካባቢ ልጅ ማየት አልፈልግም፣ አንተ ለሷ አትገባትም፣ ስለዚህ አጠገቧ እንዳደርስ እያለ ሲያሰቃየው ነበረ። እንዲሁም ደግሞ ይረብሸኛል የሚለውን ቃል ሲናገር ነበር። ቢንያምም ዝም ብሎ በመስማት ላይ አንተ ርካሽ ነህ፣ አንተ ባለጌ ነህ፣ ወንድ ከሆነ ፊት ለፊት ለምን አትገጥመኝም በሚለው ሰዓት ማንም ያልጠበቀው አቤል ይሄን ድርጊት አደረገ። አቤል ብዙዎቻችን እንደምናውቀው ማስቲካውን ሲያላምጥ ነበር የምናየው። ነገር ግን ያፌት ትንሹ ያፌት እንደሆነ እያሳየን ነው። እና ከዚህ ድራማ ላይ የተማራችሁት ነገር እናትነት ማለት ዋጋ እየከፈለች የምትኖርልን ለልጆቿ ስትል ራሷን መስዋዕት የምታረግ እናት እንዳለች ያሳያል። በሁለተኛ ደረጃ ደግሞ ገንዘብን አስቀድመው ሰዎችን አጥፍተው እንደሚኖሩም ያሳያል። ሕግ እያለ ሕግ እንደሌለም ያሳያል። ገንዘብ ያለው ሰው ሕግ ከለላም እንደሚደረግለትም ያመለክታል ማለት ነው። ላይክ እንደ ያፌት አሁን ላይ በማን ወጥመድ ውስጥ ሊገባ ይችላል? ያፌት አቤል እንደሆነ ቢንያምን ያገተው ሲሰማ በጣም ተናዶበታል። ናታን ስራ እንደሚቀጠር ሲናገረውም በደስታ እየፈነጠዘ ነበረ። ነገር ግን የተሰጠው የስራ ሚሽን ከባድ ሊሆንበት ይችላል። ወጥመድ ውስጥ አስገብተው እንዳይወጣ ሊያደርጉትም ይችላሉ። ይህ አካሄዱ ካልተጠነቀቀ ናታን ወጥመድ ውስጥ ገብቶ የትም እንዳይንቀሳቀስ ልታረገው ትችላለች ሴትየዋ ብዬ ገምታለሁ። ያፌት በቀጣይ አቤልም ሊያደርገው ይችላል። ጽዮን ቢንያምን ለማዳን ስትል የገባችው ቃል ወይንም ፈጽማለ ያለችው ድርጊት ተገቢ ነው ወይ? ይህ የኔ አስተያየት ያኔ መስዋዕትነት መክፈል የሚያመለክት ቢሆን ነገር ግን አንድ ነገር ስናደርግ ቀጣይ ወጥመድ እንደሚዘጋጅልንም ያሳያል። ልክ እንደ ናታን አሁን ያፌትን መርምሮ ለመጣል እንዲሁም ደግሞ በዙሪያ ያሉ ሰዎችን ለማጣራት ይጥራል። አሁን ግን ስራ በሚገባበት ሰዓት በራሱ እጅ ወጥመድ ውስጥ ሊገባ ይችላል። ከዛ ሲቀጥል ደግሞ ኤፍራታ የዲኤንኤ ምርመራውን እንዴት ልትጨርሰው ትችላለች? ይሳካላታል ወይስ አይሳካላትም የሚለውም የሁላችንም ጥያቄ ነው ማለት ነው። ውድ ተመልካቾቻችን ከዚህ ድራማ ብዙ ነገሮችን ተምረናል። እንዴት አቴንሽን ካረግንበት መጥፎውን ጥለን ጥሩን መያዝ እንችላለን። እንዲሁም ደግሞ ገንዘብ በተለይ ስደት ላይ ያለን ገንዘብ እንዴት አድርገን መያዝ እንዳለብን፣ ገንዘብ ካለን ማንም ሰው እንደሚወደን፣ ገንዘብ ካለን ምንም ማድረግ እንደምንችል ያሳያል ማለት ነው። እና መልካም ቀን ተመኘውላችሁ። ለቤታችን አዲስ ሆናችሁ ቤተሰብ እየሆናችሁ አበረታችሁን ማለት ነው። ስለነበረን ቆይታ ከልብ እያመሰገንን ከወዲሁ እንሰናበታችኋለን ማለት ነው። በጣም ብዙ አስተያየት መስጠት ይቻላል፣ ግን በተወሰነ ዳሰሳ አድርገናል። ያው የተወሰነውን ደግሞ ጨምሩበት እናንተ ማለት ነው። መልካም ቀን